ይህ እንደ ሌሎች የአትሌቲክስ ውድድሮች ነገሮች አልጋ ባልጋ የሆኑለት አይደለም። በሳት ተፈትኖ ለውድነት እንደበቃ ወርቅ ጽናትን የሚፈልግ እንጂ ሲለው ዳገት አንዳንዴም ቁልቁለት ሜዳማ ጭቃማ የመሰናክል እንጨት ዝናባማ ኮረብታማና ወጣ ገባ የሚሉ ሜዳዎችን ያዘለ መውደቅና መነሳት የሚበዛበት አትሌቶች እንደልባቸው ለመተንፈስ የሚቸገሩበት ለመጨረስ ፈተና የሚሆንባቸው ጉልበታቸውን የሚፈትን የተለየ ብቃትና ዝግጅት የሚፈልግ ውድድር እንጂ ከዓለም አቀፍ ውድድር በ3 ዓመታት ብቻ ዘግይቶ የጀመረው የጃን ሜዳ ኢንተርናሽናል ሀገር አቋራጭ ውድድር ዘንድሮ ለ43ኛ ጊዜ የፊታችን እሁድ በጃን ሜዳ ይከናወናል። ለ46ኛ ጊዜ በአሜሪካ ፍሎሪዳ ታላስ የሚከናወነው ዓለም አቀፉ የሀገር አቋራጭ ውድድር የፈረንጆቹ አዲስ ዓመት በገባ በ10ኛው ቀን ሊከናወን ቀነ ቀጠሮ ተይዞለታል። የእሁዱ የጃን ሜዳ ኢንተርናሽናል ሀገር አቋራጭ ውድድርም በዚህ መድረክ ኢትዮጵያን የሚወክሉ ስፖርተኞች የሚመረጡበት ይሆናል። 1976 ጅማሩን ያደረገው የጃን ሜዳ ኢንተርናሽናል ሀገር አቋራጭ ውድድር ለአትሌቶች የውድድር ዕድልን ከመፍጠር ባለፈ ትናንት ኢትዮጵያን ባለም አደባባይ በአትሌቲክሱ ለተሻለ ስኬትና ክብር ያበቋትን ስመጥር አትሌቶችም አፍርቷል። ዛሬም ሆነ ወደፊት መሪ ዓላማው ይህ እንደሆነም ይቀጥላል። ከሻለቃ አትሌት ኃይሌ ገብረስላሴ አንስቶ እስከ ገብረ እግዚአብሔር ገብረ ማርያም፣ ቀነኒሳ በቀለ፣ የማነ መርጊያ፣ አጸዱ ጸጋይ፣ ሀጎስ ገብረ ሕይወት፣ ያሲን ሀጂና ሚልኬሳ መንገሻ በወንዶቹ ከረዳት ኮሚሽነር ደራርቱ ቱሉ እስከ ጌጤ ዋሜ፣ ብርሃኔ አደሬ፣ ወርቅነሽ ኪዳኔ፣ ጥሩነሽ ዲባባ፣ መሰለሽ መልካሙ፣ ገለቴ ቡርቃ፣ ህይወት አያሌው፣ ገነት ያለውና ለተሰንበት ግደይ ድረስ ከዚህ ውድድር መነሻቸውን አድርገው እስከ ዓለም አቀፍ ውድድር ለስኬትን በቅተውበታል። ከቀድሞ መጠሪያቸው ቡና ገበያ፣ መኩሪያ፣ አየር ኃይል፣ ኦሜድላ ህንጻ ኮንስትራክሽን፣ ባንኮችና ማረሚያ ቤቶች እስካሁኑ ስያሜያቸው ጥሩነሽ ዲባባ አካዳሚ፣ ኦሮሚያ ፖሊስ፣ ኦሮሚያ ክልል፣ አማራ ክልል፣ አማራ ማረሚያ፣ ፌዴራል ማረሚያ ቤቶች፣ ኦሮሚያ ኮንስትራክሽን ኢንጂነሪንግ ኮርፖሬሽን፣ ሲዳማ ቡና፣ ሸገር ሲቲ፣ ኢትዮ ኤሌክትሪክ፣ መቻልና ኢትዮጵያ ንግድ ባንክ ድረስ እንደ ክልልም እንደ ክለብም ለድል በቅተውበታል። የዓለም አትሌቲክስ ይህ ውድድር 2017 ላይ በአዲስ ፎርም ካዋቀረው በኋላ በ5 የተለያዩ ርቀቶች ዛሬ ድረስ እየተከናወነ ይገኛል። በ6 እና በ8 ኪሎ ሜትር ወጣት ሴትና ወንድ፣ በ10 ኪሎ ሜትር አዋቂ ሴትና ወንድ እንዲሁም በ8 ኪሎ ሜትር ድብልቅ ሪሌ። እንደ ኢትዮጵያ አትሌቲክስ ፌዴሬሽን ውስጥ ደንብ መሰረት በ8 ኪሎ ሜትር ድብልቅ ሪሌ ክልሎችም ሆኖ ክለቦች ከ4 እስከ 6 አትሌቶችን ማሳተፍ እንደሚችሉ ይደነግጋል። በተቀሩት 4 ርቀቶች ደግሞ አንድ ክልልም ሆነ ክለብ አሊያም የአትሌቲክስ ማሰልጠኛ ማዕከል ከ4 እስከ 12 አትሌቶችን ማሳተፍ መብት እንዳለውም ተገልጿል። ኢትዮጵያ በ2023 አውስትራሊያ ባትረስ በተሰናዳው የዓለም ሀገር አቋራጭ ውድድር 2 የወርቅ 7 የብርና 1 የነሐስ ሜዳሊያዎችን ብታስመዘግብም 2024 ሰርቢያ ቤልግሬድ ላይ ግን በ1 ብር ቀንሳ የነሐስ ሜዳሊያ መጠኗን በ1 አሻሽላለች። ከ2 የዘለለ ወርቅ ግን ከተመዘገበ ሰንበት ብሏል። ላለፉት ዓመታት በዚህ ውድድር በኬንያ ፍጹም ብልጫ የተወሰደባት ኢትዮጵያ በዘንድሮ የጃን ሜዳ ኢንተርናሽናል ሀገር አቋራጭ ውድድር የተሻሉ አትሌቶችን ማፍራት ከቻለች የምታንሰራራበት ዓመት ይሆናል ተብሎ ይጠበቃል። በየዓመቱ እንከን የማያጣው የእድሜ ተገቢነት ችግር ዘንድሮ ቦታ የሚኖረው አይመስልም። በቅርቡ የኢትዮጵያ አትሌቲክስ ፌዴሬሽን ድሬዳዋ ላይ ያከናውኑት በነበረው ከ20 እና ከ18 ዓመት በታች አትሌቲክስ ሻምፒዮና የእድሜ ጥያቄ በተነሳባቸው አትሌቶች ላይ እርምጃ መውሰዱ ይታወሳል። የፊታችን እሁድም እድሜያቸው 20 እና ከ20 ዓመት በታች የሆኑ አትሌቶች በ6 እና በ8 ኪሎ ሜትር ወጣቶች ዘርፍ ሲወዳደሩ ተመሳሳይ አሰራሮችም ተግባራዊ ይደረጋሉ ተብሏል። ነገ ሀገርን ለመወከል ዛሬ የአቅም ልኬታቸውን ለማሳየት በስንድት ላይ የሚገኙ አትሌቶች ጥቅምት 30 በጃን ሜዳ ቀነ ቀጠሮም ይዘዋል። የኢትዮጵያ አትሌቲክስ ፌዴሬሽንም ከዚህ ቀደም የነበረውን የሽልማት ገንዘብ መጠን በጥፍ አሳድጎታል። ይህንን ተጠባቂ ውድድር የኢትዮጵያ ብሮድካስቲንግ ኮርፖሬሽን በቀጥታ ስርጭት ለተመልካቾቹ የሚያደርስም ይሆናል።